ጤናማ የሆነ ቦርጭን መቀነሻ የሆነ ዘዴ የሻይ አፈላል ይዤላችሁ መጥቻለሁ። የሚያስፈልጉኝ ግብአቶች የመጀመሪያው ዝንጅብል አለኝ። የምትመለከቱት ሄል ነው፣ ሻይ ቅመም ላይ የሚገባ። እነኚህ ደግሞ ቁርንፉድ ነው። ቀረፋ አለኝ። እርድ፣ በደንብ ያልደቀቀ እርድ ትንሽዬ ሩብ የሻይ ማንኪያ አለ እና ከሙን። ሌሎቹ ጠቅላላ ግብአቶች ሎሚ ነው ይሄ የማሳያችሁ። ከነዚህ ግብአቶች ሁሉም የሻይ ቅመሞች ናቸው። ከሙኑ ብቻ ነው ከወጥ ቅመም ላይ የመጣው። ግን የሚገርማችሁ ከሙን በጣም በጣም መድኃኒት ነው። በጣም አሪፍ ነው። ለቦርጭ መቀነሻ ደግሞ በጣም አሪፍ ነው። ውስጡ ላይ ብዙ የሆኑ እንትኖችን ይዟል። በጣም አሪፍ ነው። አይረን አለው። በጣም ብዙ ነገሮች አሉት። ብቻ በጣም አሪፍ ነው። ቦርጭ ደግሞ ላስቸገራችሁ በጣም ይሄ ወሳኝና አሪፍ ሻይ ነው የሚሆነው። ሞክሩት ሰርታችሁ። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። ሎሚውን አንድ ተለቅ ያለ ሎሚ አንድ መጠቀም ትችላላችሁ። የኔ አነሳነስ ያሉ ሎሚዎች ስለሆኑ ነው አንድ ከግማሽ እየተጠቀምኩ ያለሁትኝ። ተለቅ ያለ ሎሚ መካከለኛም መሆን ይችላል። አንድ በቂ ነው። ዝንጅብሉን ባያችሁት መልኩ እንደዚህ በክብ በክብ እንከትፈውና ሎሚውንም በተመሳሳይ በክብ እንከትፈዋለን እና እንደዚህ በዚህ መልክ ከከተፍነው በኋላ የሚቀጥለውን ግብአቶች ጨምረን የውሃውንም ልኬት አሳያችኋለሁ። እንደዚህ አድርገን እናፈላለን ማለት ነው። ይሄንን ሻይ ለ7 ቀን ከሞከርሽው እርግጠኛ ነኝ ቀሚስ ብትለብሽም አትሳቀቂም፣ ሱሪሽም ዚፖ አልዘጋም አይልሽም። ቦርጭ ተገላገልን ማለት ነው። ስለዚህ ሞክሩት። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። መንቆርቆሬን እንደዚህ ጥጃለሁኝ። 3 የሻይ ስኒ ነው የምጨምረው ውሃ። አሁን ላሳየዋችሁ ግብአት 3 የሻይ ስኒ በቂ ነው። ውሃውን እንጨምራለን ብላችሁ የምታስቡ ከሆነ የግብአቶችንም መጠን መጨመር ነው ማለት ነው። እኔ ግን አሁን ላዘጋጀሁት ግብአት 3 የሻይ ስኒ በቂ ነው ማለት ነው። ይሄው እንደምታዩት ሳይፈላ ውሃው ሳይፈላ አብሮ እንዲፈላ ነው የምጨምረው። ዝንጅብሉንም ቅድም ያሳየዋችሁን ቅመማ ቅሞች እንዳለ ማለት ነው። ውሃው ሳይፈላ አብሮ እንዲፈላ አድርጌ ጨምረዋለሁ። አብሮ ይፈላል። እንደዚህ እስኪፈላ የተወሰነ ደቂቃ ነው። በአጭር ደቂቃ የሚደርስ ነው። ቢያንስ 6 ደቂቃ 7 ደቂቃ ከዛ አይበልጥም። ይሄንን ሻይ ለሳምንት ከምግብ በፊት ብትወስዱት በእርግጠኝነት ሆድ አካባቢ ያሉ የተከማቹ ስቦችን ያጠፋልናል፣ ቦርጫችንን ይቀንስልናል ማለት ነው። ሞክሩት፣ ትወዱታላችሁ። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ብዙዎች ዘንድ እንዲደርስ አድርጉ። አሁን የጨመርኩት አሁን የጨመርኩት ናና ነው። የናና ቅጠል ነው። ጣዕሙን ቆንጆ ያደርግልናል የናናው ቅጠል። ሎሚው ትንሽ ጎምዘዝ ስለሚያደርገው የናናውን ቅጠል ስንጨምረው ደግሞ ቃናው ቆንጆ እንዲሆን ያደርግልናል። እሱም የራሱ የሆነ ጥቅም አለው። ናና የማስታወስ ችግር ላለባቸው ሰዎች በጣም መድኃኒት ነው። ናና ብትጠቀሙት ጠዋት ጠዋት በሻይ መልኩ ብታዘወትሩት በጣም አሪፍ ነው። እዚህ ላይ እንደምትመለከቱት የተወሰኑ ትንሽዬ ቅጠል ናና ነው በጥሼ የጨመርኩትኝ። እናንተ ባላችሁ ግብአት ቤት ውስጥ ባለው ግብአት መስጠቀም ትችላላችሁ። ይሄንን ተጠቅማችሁ አፍልታችሁ ለሳምንት በተከታታይ ሞክሩት። ውጤቱን ትነግሩኛላችሁ። ይኸው እንደምታዩት እየበሰለ ነው። በደንብ ተዋህዶ በደንብ ትክትክ ሲል ማውጣት ነው። በምትመለከቱት መልኩ እየተንተከተከ ነው። አሁን በቂ ነው። ከዚህ በላይ በደንብ እስኪንተከተክ መጠበቅ አይጠበቅብንም። 6 ደቂቃ እንደነገርኳችሁ በቂ ነው ብያችኋለሁ። በዛ ቢባል 7 ደቂቃ በቂ ነው። በዚህ መልክ እንደዚህ ከደረሰልን በኋላ ምንድነው የምናደርገው?
ሎሚውን እናወጣዋለን። ሎሚው አብሮ መቀመጥ አያስፈልገውም፣ በቂው ነው። የሚበቃውን ያህል ይዘት ወስዷል ውስጡ ላይ ያሉትን። ከዛ ሎሚውን እናወጣና እንዳይቀዘቅዝብን ከፈለግን ፔርሙዝ ላይ ገልብጠን እናስቀምጠዋለን። እንደነገርኳችሁ ሎሚው ብቻ ይወጣል። ሌሎቹ ግብአቶች እዛው እንዳሉ ፔርሙዝ ውስጥ ይቀመጣሉ ማለት ነው። አይ ለአሁን ነው ወዲያው ለዚህን ሰዓት ነው ያፈላሁት የምትሉ ከሆነ ደግሞ እኔ አሁን ለምሳሌ ፔርሙዝ ውስጥ አላስገባሁትም። ሎሚውን ግን ማውጣት አለባችሁ ብያችኋለሁ። ፔርሙዝ ውስጥ ያላስገባሁት ሁሉንም አሁን ስለምጠቀመው ብቻዬን ስላልሆነ ለሌሎችም አንድ ላይ አሁን ስለሆነ ያፈላሁትኝ 3ቷን ብርጭቆ ለ3 ሰው ለአንድ ጊዜ ማለት ነው። ማታ ደግሞ ለማታ አፈላለሁ እንደገና ማለት ነው። በዚህ መልክ ሎሚውን ታወጡትና ከዛን ቀድታችሁ መጠቀም ማለት ነው። ስኳር አይጨመርም፣ ባዶውን ነው መጠጣት ያለባችሁ። ስኳር መጨመር አያስፈልገውም። ጣዕሙ በጣም ቆንጆ ነው የሚሆነው። ሰርታችሁ ሞክሩት። አይ ይጎመዝዘኛል የምትሉ ከሆነ ደግሞ ማር ትንሽ 1 የሻይ ማንኪያ ማር መጠቀም ትችላላችሁ። ንጹህ ማር ግን ምንም ባትጠቀሙበት መልካም ነው። ስኳርም አያስፈልገውም። ሰርታችሁ ሞክሩት፣ ተጠቀሙበት። በጣም ቆንጆ ነው። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። በጣም ነው። ቀምሼ ደግሞ እስኪ ያሳያችኋለሁ። ያው በምትመለከቱት መልኩ ከለሩ ራሱ በጣም ነው የሚያምረው። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አድርጉ። ቀመስኩት። ያው በጣም ቆንጆ ነው። ጣፋጭ ነው። ቃናው በጣም አሪፍ ነው። ቀጣይ ቪዲዮ እስክንገናኝ ቻው ቻው።